በባህላዊ መንገድ በሀገር ውስጥ የሚመረቱ ብረት ድስቶች አሉ። አንዱ ያመጣነው ከኮምቦልቻ አካባቢ ነው። ከሀረር አካባቢም እንደዚህ አይነት ብረት ድስቶች አሉ። እነሱ ብዙ የሌድ ኮንቴንት ነው ያላቸው። ያ ማለት በየቀኑ ሽንኩርትም ስናበስል ሆነ ጎመንም ስናበስል ሆነ ወደሱ እየገባ ነው የሚመጣው። ኢራን አብዮታዊ ጥበቃ ጓድ በሊባኖስ ላይ የሚፈጽመው ጥቃት በአስቸኳይ ካልቆመ የሚያጸጽት ምላሽ እንደሚሰጥ መግለጹን ኢራን መንግስት የዜና ማሰራጫ ዘግቧል። እስራኤልም በሊባኖስ ላይ የፈጸመችውና ከ250 በላይ ሊባኖሳውያን የተገደሉበት ጥቃት በብዙ ድካም የተደረሰውን በአሜሪካና ኢራን የተኩስ አቁም ስምምነት ገደል ሊከት ከጫፍ ደርሷል። በዲፕሎማሲው መስክ ሞስኮ በባልቲክ ሀገራት ላይ ጠንካራ ማስጠንቀቂያ ሰንዝራለች። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ የባልቲክ ሀገራት የዩክሬን ድሮኖች በግዛታቸው በኩል አልፈው በሩሲያ ላይ ጥቃት እንዲፈጽሙ መፍቀድ እንደሌለባቸው አሳስበዋል። ቁማችን እኩል የማያልቅ ከሆነ በተለያዩ ችግሮች ሊያሳየን ይችላል። ከነዚህ መካከል የአላይመንት ችግር፣ የአረጋጊ ክፍል ወይ ደግሞ ሰስፔንሽን ችግር ወይም በትክክል የጎማ አየር አለመሞላት ችግር ሊሆን ይችላል። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። የማዕድን ውጤቶችን በአግባቡና በጥንቃቄ መጠቀም እንደሚገባ ተነግሯል። በባህላዊ መንገድ የሚመረቱ የብረት ድስቶች ማህበረሰቡን ለጤና እክል እየዳረጉ መሆናቸውም ተሰምቷል። ሱባሎ ጋሻው ኢትዮጵያ በማዕድን ዘርፍ ትልቅ የሚባል ሀብት ያላት ስለመሆኗ መረጃዎች ያመለክታሉ። ዓለም በኢንዱስትሪው ዘርፍ በምታካሄደው እንቅስቃሴ ውስጥ ቁልፍ ቦታ የሚይዙ ማዕድናት በኢትዮጵያ ይገኛሉ የሚሉት የሥነ ምድር መምህርና ተመራማሪው ፕሮፌሰር ምሩጽ አጎስ እነዚህ ማዕድናት አሁንም በስፋት ጥቅም ላይ አለመዋላቸውን ገልጸዋል። ኢትዮጵያ ወርቅና መዳብ፣ ወርቅና ነሐስ ብቻ አይደለም ያላት፣ ከሱ የበለጠ ለኢትዮጵያ ሊቀይር የሚችል ሰፊ የማዕድን ሀብት አላት። እነኚህ ደግሞ ለኢንዱስትሪ ግብአት የሚሆኑ ማዕድናት ይባላሉ። ምክንያቱ አሁን አገራችን ወይም ደግሞ ዓለም በኢንዱስትሪ እየመጠቀች ነው። እነኚህ ኢንዱስትሪዎች በብዛት የከርሰ ምድር ማዕድን ይጠይቃሉ። እስካሁን ያሉትን የኢትዮጵያ ማዕድን ይህ ነው የሚባል ጥቅም ላይ አልዋሉ፣ ገና ናቸው፣ አልተነኩም። እና እነኚህን አይ ቲንክ በተቻለ መጠን በተቻለ ፍጥነት አጥንተን አውጥተን ጥቅም ላይ ማዋል ይኖርብናል። እነዚህን ማዕድናት አውጥቶ ለገበያ በማቅረብ ከፍተኛ ኢኮኖሚያዊ ተጠቃሚነትን ማግኘት የመቻሉን ያህል ማዕድናቱን በአግባቡ ጥቅም ላይ ማዋል አስፈላጊ ስለመሆኑ ይነሳል። ለኃይል አቅርቦት የሚውሉ እንደ ዚንክና ሊቲየም ያሉ ማዕድናት ከፍተኛ ጥንቃቄ የሚፈልጉ ናቸው የሚሉት በአዲስ አበባ ዩኒቨርሲቲ የፊዚካል ኬሚስትሪ ፕሮፌሰሩ ሽመልስ አድማሴ እነዚህን ማዕድናት አካባቢን እንዳይበክሉ በማድረግ ዳግም ጥቅም ላይ ማዋል የሚቻልባቸውን አሰራሮች ተግባራዊ ማድረግ እንደሚገባ ጠቁመዋል። ያሉንን ናቹራል ሪሶርስ በማይኒንግ ውስጥ የሚገኙት ዚንክም ሆነ ሊቲየምም ሆነ ሌሎችም ለኤነርጂ አፕሊኬሽን የሚውሉት ዋናው ትልቁ ነገር ሰርኩላር ኢኮኖሚ ስንል መልሰን ልንጠቀምባቸው መቻል አለብን። አሁን ሌድ በብዛት አሁን የምንጠቀምበት ነው። ባትሪዎቻችን ሌድን ነው የሚጠቀሙትና እሱን ደግሞ ዝም ብለው ከማስወገድ እና በሰው ሕይወት ላይ ጉዳት ከሚያመጣ አሁን የኛ አንዱ ኤሌክትሮኬሚስትሪ የሚያደርግልን ምንድን ነው? ይህን ጎጂ የሆነውን ሌድ መሰብሰብ ይቻላል። ከየት ከውሃም ሆነ ከሶይልም ካፈር ውስጥም ሆነ እሱም ሰብስቦ ወደሚፈለግበት ቦታ ላይ አድርጎ መልሶ ያንኑ ለባትሪ አገልግሎት መጠቀም ይቻላል። በባህላዊ መንገድ የሚመረቱ ብረት ድስቶች ከፍተኛ የሊድ መጠን ያላቸው ስለመሆናቸው አክለው ያነሱት ፕሮፌሰር ሽመልስ ማህበረሰቡ ከፍተኛ ጥንቃቄ ሊያደርግ እንደሚገባ አሳስበዋል። በባህላዊ መንገድ በሀገር ውስጥ የሚመረቱ ብረት ድስቶች አሉ። አንዱ ያመጣነው ከኮምቦልቻ አካባቢ ነው። ከሀረር አካባቢም እንደዚህ አይነት ብረት ድስቶች አሉ። እነሱ ብዙ የሌድ ኮንቴንት ነው ያላቸው። ያ ማለት በየቀኑ ሽንኩርትም ስናበስል ሆነ ጎመንም ስናበስል ሆነ ወደሱ እየገባ ነው የሚመጣውና ይሄንን አይነት ነገር ህብረተሰቡ አዌር ማድረግ አለበት። በልጆቻችን ላይ የአእምሮ ዘገምተኝነት የሚያመጣ ነው። በአዋቂዎች ላይ የብለድ ፕሬሸር፣ ሌሎችም የተያያዙ የጤና ችግሮች ስላሉት ምንድን ነው ያለው፣ ምንጠጣ ውሃ ምን አይነት ነው፣ ምንመገብበት ብረት ድስት ምን አይነት ነው የሚለው ህብረተሰቡ ትንሽ ንቃት እንዲያገኝ፣ ግንዛቤ እንዲያገኝ የእነዚህን የላቦራቶሪ ግኝቶች ማድረስ ተገቢ ይመስለኛል።
መሰል ሁኔታዎችን በሚመለከት በከፍተኛ ጥረት የተዘጋጁ ጥናቶችና የመፍትሄ ሀሳቦች መኖራቸውንም ፕሮፌሰር ሽመልስ ተናግረዋል። መንግስት እንዲሁም ሌሎች ባለድርሻ አካላት እነዚህ ጥናቶች ወደ ተግባር ወርደው ውጤት እንዲያመጡ የሚያስችል ድጋፍ እንዲያደርጉም ጥሪ አቅርበዋል። የኢትዮጵያ የክፍያ መንገዶች ኢንተርፕራይዝ ከኢትዮ ቴሌኮም ጋር በመተባበር ቶሎ የተሰኘው አዲስ የዲጂታል ክፍያ አማራጭ ስራ አስጀምሯል። ከዛሬ ጀምሮ ተግባራዊ በሚደረገው በዚህ የክፍያ ስርዓት ቀድሞ የሚመዘገቡ ተጠቃሚዎች እስከ 10 በመቶ የክፍያ ቅናሽ እንደሚደረግላቸውም ተነግሯል። ደምሶ ሽፈራው ተጨማሪ አለው። በስራ ላይ የሚገኙት የክፍያ መንገዶች በትራንስፖርት ዘርፍ ላይ የፈጠሩት ለውጥ ከፍተኛ ስለመሆኑ የመንገዶቹ ተጠቃሚዎች ይገልጻሉ። ይሁን እንጂ በየመንገዶቹ መግቢያና መውጫ ላይ ለክፍያ የሚደረጉ ሰልፎች ይስተዋላሉ። ለዚህ መፍትሄ ይሆን ዘንድም የኢትዮጵያ የክፍያ መንገዶች ኢንተርፕራይዝ ከኢትዮ ቴሌኮም ጋር በመተባበር ቶሎ የተሰኘ አዲስ የዲጂታል ክፍያ አማራጭ ስራ አስጀምሯል። የአገልግሎቱ መጀመር አሽከርካሪዎች የቴሌብር ሱፐር አፕን በመጠቀም ያለምንም ንክኪና እንግልት ክፍያቸውን እንዲፈጽሙ እንደሚያስችላቸው የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬወት ታምሩ ተናግረዋል። እንደ መንግስታዊ ደግሞ ተቋም ትልቅ ኃላፊነት የሚሰማ እንደመሆናችን እነዚህን አማራጮች ሁሉ ተጠቅመን ራሳችንን ማዘመን፣ ኢኮኖሚውን ድራይቭ ማድረግ፣ ማሳለጥ ያስፈልገናል። ትልልቅ የጭነት መኪኖች ናቸው አይደል በዚህ የሚያልፉት። በርካታ ለኢኮኖሚው ግብአት የሆኑ ነገሮችን ይዘው ይወጣሉ ይገባሉ አይደለም። ስለዚህ እነሱን ማገዝ ማለት የራሳችንን ኑሮ ማገዝ ነው፣ ራሳችንን መደገፍ ነው። ስለዚህ ተቋም የምንመራ ባለሙያዎች ቴክኖሎጂ የምናቀርብ እንደ ኢትዮ ቴሌኮም ያለ በኃላፊነት ይህንን መወጣት የአንድን የግለሰብ ችግር የአንድን ተቋም ችግር ብቻ አይደለም እየፈታን ያለ ነው፣ የሚሊዮኖችን ችግር እየፈታን ነው። የኢትዮጵያን የኢኮኖሚ እድገት እያፋጠንን ነው በጥራት በቅልጥፍና። ስለዚህ ይህን ታሳቢ ያደረገ ነው። ቶሎ ሲመጣ እንደው እኛ ብቻ ፈጥነን ደንበኛ ብቻ ስላለፈ ብቻ አድርጋችሁ አታስቡት። ከዛ ያለፈ እሳቤ ያለው ነው ብለን መውሰድ ያስፈልጋል ማለት ነው። ትራንስፓረንት የሆነ እንደዚሁም ገቨርናንስ እንዲኖረን ይረዳል። የኢትዮጵያ ክፍያ መንገዶች ኢንተርፕራይዝ ዋና ስራ አስፈጻሚ አቶ ሙስጠፋ አባሲመል በበኩላቸው አሁን በስራ ላይ የሚገኙት የፍጥነት መንገዶች በቀን ከ35000 በላይ ተሽከርካሪዎችን እንደሚያስተናግዱ የገለጹ ሲሆን አዲሱን የዲጂታል ክፍያ ስርዓት የሚጠቀሙ ደንበኞችን ከማበረታታት አኳያም የ10 በመቶ የዋጋ ቅናሽ መዘጋጀቱን ገልጸዋል። RFID የሚባለውን ከኛ ይገዛል፣ መኪናው ላይ ትለጠፋለች፣ ከቴሌ ቶፕ አፑን ይሞላል፣ ከዛ ላይ የተቀነሰለት የሚሄድ ይደረጋል ማለት ነው። ሰው መጥቶ ከሰው ጋር ተነጋግሮ ክፍያ ለመፈጸም የሚቸገርበት ሂደት ይቆማል ማለት ነው። ንክኪ የለ፣ ሰው ጋር መገናኘት የለ። ይመጣል፣ ይከፈትለታል፣ ይሄዳል፣ ሲደርስ ይከፍትለታል፣ ገንዘቡን ይቀንሳል። በዛ መሰረት ለሁሉም በዚህ ስራ ላይ ለተሰማሩት ክፍት የሆነ ቢሆንም ቶሎ ተቀብሎ ተግባራዊ ያደረገ ቴሌ ነው። ከፍጥነት መንገዶቹ ክፍያ ባለፈ አጠቃላይ ኢንተርፕራይዙ የሚሰጣቸውን አገልግሎቶች ሙሉ በሙሉ ወደ ዲጂታል ስርዓት መቀየር የሚችልበትን መተግበሪያ በኢትዮ ቴሌኮም ተሰርቶ ለኢትዮጵያ የክፍያ መንገዶች ኢንተርፕራይዝ አስረክቧል። የኢራን አብዮታዊ ጥበቃ ጓድ በሊባኖስ ላይ የሚፈጸመው ጥቃት በአስቸኳይ ካልቆመ የሚያጸጽት ምላሽ እንደሚሰጥ ዝተዋል። እስራኤል በበኩሏ በሊባኖስ ባለው ሄዝቦላ ላይ የምትፈጽመውን ጥቃት እንደምትቀጥል የገለጸች ሲሆን የሊባኖስ ጉዳይ በተኩስ አቁም ስምምነቱ ውስጥ አልተካተተም ብላለች። የተኩስ አቁም ስምምነቱ በበርካታ አወዛጋቢ ጉዳዮች ተከቦ እንደቀጠለም ይገኛል። ሙሴ ከበደ ዝርዝር አለው። ዓለም እርቅ ወረደ፣ ግጭቱ በረደ ብላ ደስታዋን ሳትጨርስ ከፋርስ ባህረ ሰላጤ አስደንጋጭ ማስጠንቀቂያ ሰምቷል። የኢራን አብዮታዊ ጥበቃ ጓድ በሊባኖስ ላይ የሚፈጽመው ጥቃት በአስቸኳይ ካልቆመ የሚያጸጽት ምላሽ እንደሚሰጥ መግለጹን የኢራን መንግስት የዜና ማሰራጫ ዘግቧል። እስራኤልም በሊባኖስ ላይ የፈጸመችውና ከ250 በላይ ሊባኖሳውያን የተገደሉበት ጥቃት በብዙ ድካም የተደረሰውን የአሜሪካና ኢራንን የተኩስ አቁም ስምምነት ገደል ሊከት ከጫፍ ደርሷል። እስራኤል ደግሞ በሊባኖስ ባለው ሄዝቦላ ላይ የሚፈጽመውን ጥቃት አላቁመም ብላ ጥቃቷን የቀጠለች ሲሆን እንዲያውም የሊባኖስ ጉዳይ በተኩስ አቁም ስምምነት ውስጥ አልተካተተም ረፉት ስትል ለቴህራን ጥብቅ መልእክት ልካለች። በመንግስት የሚተዳደረው የኢራን የዜና አገልግሎት ኢርና በበኩሉ የአብዮት ጥበቃ ጓድ ባለስልጣንን ጠቅሶ እንደዘገበው በሄዝቦላ ላይ የሚሰነዘር ማንኛውም ጥቃት በኢራን ላይ እንደተፈጸመ ይቆጠራል። የጦር ግንባሩም ለእስራኤል አስተዳደር ጥቃቶች ከባድ ምላሽ በማዘጋጀት ላይ ነው ብሏል። የኢራን አብዮታዊ ጥበቃ በመልእክቱም በሊባኖስ ላይ የሚፈጸመው ወረራ በአስቸኳይ ካልቆመ ግዴታችንን ከምንወጣውና በቀጠናው ለሚገኙ ኃይሎች የሚያጸጥት ምላሽ የምንሰጥ ይሆናል ሲል አስፍሯል።
ዓለም ትንፋሿን ወጣ በመጠበቅበት በዚህ እጅግ አስፈሪና አስቸጋሪ ወቅትም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለኢራን ከባድ ማስጠንቀቂያ አስተላልፈዋል። ትራምፕ በራሳቸው የማህበራዊ ትስስር ገጽ በሆነው ትሩዝ ሶሻል ላይ ባሰፈሩት ጽሑፍም እውነተኛው ስምምነት ሙሉ በሙሉ ተግባራዊ ካልተደረገ ማንም አይቶት የሚያውቅ ትልቅ የተሻለና ጠንካራ የሆነ ተኩሱ ይጀመራል ሲሉ አስጠንቅቀዋል። ፕሬዚዳንቱ ባስተላለፉት በዚህ መልእክታቸው ላይ ሁሉም የአሜሪካ መርከቦች፣ የጦር አውሮፕላኖችና ወታደራዊ አባላት ከተጨማሪ ጥይቶችና የጦር መሳሪያዎች ጋር የተደረሰው እውነተኛ ስምምነት ሙሉ በሙሉ ተግባራዊ እስከሚሆን ድረስም በኢራን ውስጥ እንዲሁም በዙሪያ ባለበት ይቆያል ብለዋል። የትራምፕ ተኩሱ ይጀመራል የሚለው ማስጠንቀቂያ የኢራን ጥያቄዎችና በሊባኖስ እየፈሰሰ ያለው የንጹሐን ደም የቀጠናውን ሁኔታ ይበልጥ ውስብስብ አድርገውታል። አሜሪካም ተመልሻለሁ ያለች ባለችበት በዚህ ወቅትም በዲፕሎማሲ መንገዶች የተደረሱ ስምምነቶች በትርጉም ልዩነት ምክንያት ሊፈርሱ እንደሚችሉ ታላቅ ስጋት ተፈጥሯል። በሌላ በኩል በሊባኖስ በአንድ ቀን ውስጥ ብቻ 254 ሰዎች የተገደሉበትና ከ1165 ሰዎች በላይ የቆሰሉበትን የእስራኤልን ጥቃት ተከትሎ ብሔራዊ የሐዘን ቀን አውጃለች። የአገሪቱ ጠቅላይ ሚኒስትር ናዋፍ ሰላም የእስራኤልን የሞት ማሽን ለማቆም ሁሉንም የሊባኖስ ፖለቲካዊና ዲፕሎማሲያዊ ሀብቶች እያሰባሰቡ መሆኑን ገልጿል። የዋይት ሀውስ ቃል አቀባይ ካሮሊን ሌቪት በበኩላቸው ሊባኖስ በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት አካል አይደለችም ሲሉ ተናግረዋል። ፕሬዚዳንት ዶናልድ ትራምፕና ጠቅላይ ሚኒስትር ኔታንያሁም ባሳለፍነው ምሽት መነጋገራቸውን የጠቆሙት ቃል አቀባይዋ የእስራኤሉ ጠቅላይ ሚኒስትር የተኩስ አቁም ጥረቱ እንደሚደግፉና በድርድር ውስጥም ቁልፍ አጋር እንደሚሆኑ ገልጸዋል። ሊባኖስ ወደፊት የተኩስ አቁም ስምምነቱን ልትቀላቀል ትችል እንደሆነ ለቀረበላቸው ጥያቄ ሲመልሱም በዚህ ጉዳይ ላይ ውይይቱ እንደሚቀጥል ተናግሯል። ይህ በእንዲህ እንዳለ በሊባኖስ ምድር እየታየ ያለው ወታደራዊ እንቅስቃሴ ለተኩስ አቁም ስምምነቱ ከባድ አደጋ መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አስታውቋል። ዋና ጸሐፊው ትላንት እስራኤል በሊባኖስ ላይ የፈጸመችውን መጠነ ሰፊ ጥቃት ያለምንም ቅድመ ሁኔታ እንደሚያወግዙ በቃል አቀባያቸው በኩል በሰጡት መግለጫ ገልጸዋል። እነዚህ ጥቃቶችም ሕፃናትን ጨምሮ በመቶዎች የሚቆጠሩ ሰላማዊ ሰዎች እንዲገደሉና እንዲቆስሉ ማድረጋቸውን እንዲሁም በሲቪል መሠረተ ልማቶች ላይ ከፍተኛ ጉዳት መድረሳቸውን መግለጫው ያሳያል። በሊባኖስ ያለው ወታደራዊ እንቅስቃሴም ለተኩስ አቁሙና በቀጠናው ዘላቂና ሁለንተናዊ ሰላም ለማምጣት ለሚደረገው ጥረት ከፍተኛ ስጋት መሆኑን ያስጠነቀቁት ዋና ጸሐፊውም ለግጭቱ ወታደራዊ መፍትሄ የለም ሲሉ አጽንኦት ሰጥተዋል። ለ40 ቀናት ያህል የቀጠለው የአሜሪካና የኢራን ጦርነትም በፓኪስታን አሸማጋይነት ባሳለፍነው ማክሰኞ በ2 ሳምንት ተኩስ አቁም ስምምነት በከፍተኛ ስጋት ውስጥ ሆኖ ለጊዜው መቋጨቱ ይታወሳል። የባልቲክ ሀገራት የዩክሬን ድሮኖች በግዛታቸው በኩል አልፈው በሩሲያ ላይ ጥቃት እንዲፈጽሙ መፍቀድ እንደሌለባቸው ሩሲያ አሳሰበች። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ ሶስተኛ ወገኖች ግዛታቸውን ለጠላት ድሮኖች መተላለፊያነት እየሰጡ ከሆነ ሊከተል የሚችለውን አደጋ ጠንቅቀው ሊረዱ ይገባል ሲሉ አስጠንቅቀዋል። ተጨማሪ አለን። የዩክሬንና ሩሲያ ጦርነት በድሮንና በእግረኛ ወታደር የሀገሪቱን መሰረተ ልማት ብሎም የኃይል አቅርቦቶችን በማሽመድመድ የሀገራቱን አቅም እየጎዳው መሆኑን የተለያዩ የመገናኛ ብዙኃን አውታሮች እየዘገቡ ይገኛሉ። በደቡባዊ ዩክሬን ኦዴሳ ክልል የሚገኝ የኤሌክትሪክ ኃይል ማከፋፈያ ጣቢያ በሩሲያ ድሮኖች መጠቃቱን ተከትሎ በመሰረተ ልማቱ ላይ ከፍተኛ ጉዳት እንደደረሰ ተገልጿል። የኦዴሳ ክልል አስተዳዳሪ ኦሌ ኪፐር በቴሌግራም ገጻቸው እንዳስታወቁት የአደጋ ጊዜ ሰራተኞች በጥቃቱ በደረሰው ጉዳት ሳቢያ የተፈጠረውን ችግር ለመቅረፍ በስፍራው ተገኝተው ጥረት እያደረጉ ስለመሆኑ አመላክተዋል። እስካሁን ባለው መረጃ በጥቃቱ የደረሰ የሰው ሕይወት መጥፋት ወይም የመቁሰል አደጋ አልተመዘገበም። የዩክሬን ትልቁ የግል ኃይል ኩባንያ የሆነው ዲቲኢኬ አንዱ የኃይል ማከፋፈያ ጣቢያው ጉዳት እንደደረሰበት አረጋግጦ የጥገና ባለሙያዎች ስራቸውን ለመጀመር የአካባቢው ደህንነት አስተማማኝ መሆኑን የሚያረጋግጥ መረጃ እየተጠባበቁ መሆናቸውን ገልጿል። እንደ ኩባንያው ገለጻ የኦዴሳ ክልል ባለፉት ቀናት ከሞላ ጎደል በየሰዓቱ ለሩሲያ ወታደራዊ ጥቃቶች ተጋላጭ ሆኖ ቆይቷል ነው የተባለው። የኃይል መሰረተ ልማቶች ላይ የሚሰነዘሩ ጥቃቶች በዩክሬን ውስጥ ለበርካታ ወራት የቀጠሉ ሲሆን የጥቁር ባህር ወደብ የሆነችው ኦዴሳ ለዩክሬን የውጭ ንግድ እንቅስቃሴ ያላት ፋይዳ ከፍተኛ በመሆኑ የሩሲያ ጦር ተደጋጋሚ ኢላማ አድርጓታል። ከኦዴሳ በተጨማሪ በደቡብ ምስራቃዊቷ ዛፖሬዥያ ክልል በሚገኝ መንደር ላይ ሩሲያ በፈጸመችው የግላይድ ቦምብ ጥቃት አንድ ሲቪል ዜጋ ለህልፈት ተዳርጓል። የክልሉ ገዢ ኢቫን ፌድሮቭ እንደገለጹት ጥቃቱ የተፈጸመው ሌሊቱን ሲሆን በሰላማዊ ሰዎች ላይ ያነጣጠረ ስለመሆኑም አመላክተዋል። በተመሳሳይ በጎረቤት ዴኔፕሮፔትሮቭስክ ክልል የሩሲያ ድሮኖችና መድፎች በተለያዩ ከተሞች ላይ በአንድ ቀን ውስጥ ብቻ 40 ጊዜ ጥቃት መሰንዘራቸውን የክልሉ አስተዳዳሪ ኦሌክሳንደር ጋንዛሃ ገልጸዋል። በምስራቃዊ ዶንቴስክ ግንባር አቅራቢያ በምትገኘው ስሎቪያንክ እንዲሁም በደቡባዊ ኬርሰንና ከሩሲያ ጋር በምትካለለው የሱኒ ክልል መሰል የድሮን ጥቃቶች መመዝገባቸውን ባለስልጣናት አረጋግጠዋል።
አረጋግጠዋል። በደቡብ ሩሲያ ክራስኖዳር ክልልም ከዩክሬን ተተኩሶ የወደቀ ድሮን ስብርባሪ በአንድ አፓርታማ በረንዳ ላይ የነበረ ነዋሪ መግደሉን የክልሉ ገዢ ቬንያሚን ኮንድራቲየቭ አስታውቀዋል። ይህ ክስተት የተመዘገበው ከኖቮሮሲስክ የጥቁር ባህር ወደብ በስተሰሜን ምስራቅ በሚገኝ አካባቢ ነው። ሮይተርስ በሁለቱም ወገኖች የሚቀርቡትን የወታደራዊ ስኬትና የጉዳት መግለጫዎች በተናጥል ማረጋገጥ እንዳልቻለ ገልጿል። በዲፕሎማሲው መስክ ሞስኮ በባልቲክ ሀገራት ላይ ጠንካራ ማስጠንቀቂያ ሰንዝራለች። የሩሲያ የውጭ ጉዳይ ሚኒስተር ቃል አቀባይ ማሪያ ዛካሮቫ የባልቲክ ሀገራት የዩክሬን ድሮኖች በግዛታቸው በኩል አልፈው በሩሲያ ላይ ጥቃት እንዲፈጽሙ መፍቀድ እንደሌለባቸው አሳስበዋል። የማስጠንቀቂያ የተሰጠው በሩሲያ የነዳጅ ምርት የውጭ ንግድ ላይ መስተጓጎል የፈጠሩት የፕሪሞርስክና ኦስትሉጋ ወደቦች በዩክሬን ድሮኖች መጠቃታቸውን ተከትሎ ነው። ዛካሮቫ በሰጡት ሳምንታዊ መግለጫ እነዚህን የድሮን ክስተቶች በሩሲያ ፌዴሬሽን የኢንዱስትሪና የሲቪል ተቋማት ላይ የተፈጸሙ የሽብር ጥቃቶች አድርገን እንመለከታቸዋለን ብለዋል። አክለውም ሶስተኛ ወገኖች ግዛታቸውን ለጠላት ድሮኖች መተላለፊያ እየሰጡ ከሆነ ሊከተል የሚችለውን አደጋ ጠንቅቀው ሊረዱ ይገባል ሲሉም አስጠንቅቋል። በሌላ በኩል ከጦርነቱ ጋር በተያያዘ የካሜሮን መንግስት 16 ዜጎቹ በሩሲያ ወታደራዊ ኃይል ውስጥ ተቀጥረው ሲዋጉ መሞታቸውን የሚያረጋግጥ ይፋዊ ሰነድ አውጥቷል። ሰነዱ እንደሚያመላክተው ከሆነ እነዚህ ግለሰቦች ኮንትራት ወታደሮች በመሆን በሩሲያ ልዩ ወታደራዊ ዘመቻ ውስጥ ተሰማርተው የነበሩ ናቸው። የካሜሩን የውጭ ጉዳይ ሚኒስተር በያውንዴ ከሚገኘው የሩሲያ ኤምባሲ የሟቾችን ዝርዝር መቀበሉን ያረጋገጠ ሲሆን ስለ አሟሟታቸው ዝርዝር መረጃ አልሰጠም። ዩክሬን በበኩሏ ከ2022 ጀምሮ ወደ 1800 የሚጠጉ አፍሪካውያን በሩሲያ በኩል ተመልምለው ወደ ጦርነት መግባታቸውን ትገልጻለች። አንዳንዶቹ አፍሪካውያን በከፍተኛ የስራ ዕድል ወይም የትምህርት ፕሮግራም ስም ተታለው ሩሲያ ከገቡ በኋላ ተገደው ወደ ጦር ግንባር እንደሚላኩ መረጃዎች ይጠቁማሉ። ኦል አይስ ኦን ዋግነር የተሰኘው ታዛቢ ቡድን እንደ አውሮፓውያኑ አቆጣጠር ከጥር 2023 እስከ መስከረም 2025 ባለው ጊዜ ውስጥ ብቻ ከ1417 አፍሪካውያን በሩሲያ ወታደራዊ መዋቅር ውስጥ መመዝገባቸውንና ከነዚህም ውስጥ ከ300 በላይ የሚሆኑት መሞታቸውን ገልጿል። ውድ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ ዝግጅት ይረዳ ዘንድ አሰልጥኖ ያሰማራቸው 1000 በጎ ፈቃደኞች በመላው ኢትዮጵያ የመራጮች ትምህርት መስጠት መጀመራቸውን አስታውቋል። በጎ ፈቃደኞቹ በሁሉም ክልሎች እንዲሁም በአዲስ አበባና በድሬዳዋ ከተማ መስተዳድሮች በሚገኙ 40 ማዕከላት ተሰማርተው ለተለያዩ የህብረተሰብ ክፍሎች ግንዛቤ እየፈጠሩ እንደሚገኙ ተነግሯል። ከየአካባቢው ዩኒቨርሲቲዎችና ከማህበረሰቡ የተውጣጡት እነዚህ በጎ ፈቃደኞች ትምህርቱን ከመጀመራቸው በፊት በቦርዱ የስነ ዜጋና የመራጮች ትምህርት ክፍል ስልጠና ተሰጥቷቸዋል። ትምህርቱ ውጤታማ እንዲሆንም የአካባቢውን ወግ፣ ባህል፣ ቋንቋና ስነ ልቦና የተረዱ በጎ ፈቃደኞች እንዲሳተፉ መደረጉን የተገለጸው ይህም መራጮች ስለ ምዝገባው ሂደትና ስለ ምርጫው አስፈላጊነት የጠራ ግንዛቤ እንዲኖራቸው ትልቅ እገዛ እንደሚያደርግ ተመላክቷል። በአዲስ አበባ እየተካሄደ ባለው 16ኛው የአፍሪካ አደጋ ስጋት ጉባኤ ላይ የኢትዮጵያ አደጋ ስጋት አመራር ተሞክሮ ለሌሎች የአፍሪካ ሀገራት ተምሳሌት መሆኑ ተገለጸ። በሕዝብ ተወካዮች ምክር ቤት የጸደቀ ሕጋዊ ማዕቀፍ ያለው የአደጋ ስጋት ፈንድ መቋቋሙን ያነሱት የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለማርያም የሀገር በቀል ተነሳሽነት የሀገርን ክብርና ሉዓላዊነት የሚያስጠብቅ ነው ብለዋል። የአፍሪካ ሀገራት የተፈጥሮና ሰው ሰራሽ አደጋዎችን በራሳቸው አቅም መቋቋም የሚችሉበት ሁኔታ ዙሪያ ላይ ውይይት ተደርጓል። በአዲስ አበባ ከተማ ለትንሳኤ በዓል በተዘጋጁ የገበያ ማዕከላት ከመንግስት የዋጋ ተመን በላይ ሲሸጡ በተገኙ 7 ነጋዴዎች ላይ እርምጃ መወሰዱን የከተማዋ ንግድ ቢሮ አስታወቀ። የቢሮ ኃላፊ ወይዘሮ ሀቢባ ሲራጅ እንዳሉት በከተማዋ በሚገኙ የግብርና ምርት ማዕከላት፣ የሰንበት ገበያዎችና ባዛሮች ላይ በተደረገ ቁጥጥርና በነጻ የስልክ መስመር ከህዝብ በደረሰ ጥቆማ መሰረት 7 የንግድ ድንኳኖች ከተለጠፈው ተመን በላይ ሲሸጡ ተገኝተዋል ነው የተባለው። በዚህም ህገወጥ ድርጊት በፈጸሙት ድንኳኖች ላይ ከስራ የማገድ እርምጃ የተወሰደ ሲሆን በቀጣይም በየትኛውም መሰል ባዛሮች እንዳይሳተፉ ተወስኖባቸዋል። ከተማ አስተዳደሩ የሸማቹን ጫና ለማቃለል በጀትና ጊዜ መድቦ በሚሰራበት ወቅት እንዲህ አይነት ተግባር መፈጸም ተቀባይነት እንደሌለው ኃላፊዋ ገልጸው ለህገወጥ ነጋዴዎች ምንም አይነት ትዕግስት እንደማይኖርና ጠንካራ እርምጃ መውሰዱ እንደሚቀጥል ነው የተነገረው። ከሀገር ማዶ ያገኘናቸው መረጃዎች አለፍን።
ማዳጋስካር ሊያጋጥም ይችላል በተባለ የነዳጅ አቅርቦት ስጋት ምክንያት የአስቸኳይ ጊዜ አዋጅ አውጃለች። መንግስት የነዳጅ ክምችቶችና መቆጣጠርን ጨምሮ አቅርቦትን ለማረጋገጥ የሚያስችሉ እርምጃዎች እንዲወስድ እንዲሁም አስፈላጊ ሆነ ሲገኝ የነዳጅ ዋጋ ማስተካከያ አሰራርን እንዲያግድ የሚፈቅድ አዋጅ ፈርመዋል። የደሴቲቱ ኤሌክትሪክ ኃይል በአብዛኛው የሚመነጨው ከነዳጅ ሲሆን አቅርቦትንም የምታስገባው በአሁኑ ወቅት በኢራን በተዘጋው የሆርሙዝ ባህር ወሽመጥ አቅራቢያ ከምትገኘው ኦማን ነው። ምንም እንኳን እስካሁን የተቋረጠ አቅርቦት ባይኖርም በመካከለኛው ምስራቅ ያለው ጦርነት በዕለታዊ ኑሮ በኢኮኖሚና በመንግስት አገልግሎቶች ላይ መስተጓጎል ሊፈጥር እንደሚችል መንግስት አስጠንቅቋል። ቻይና መኪና ወጪ ንግድ በመካከለኛው ምስራቅ ቀውስ ሳቢያ የመርከብ መስተጓጎል ቢገጥመውም በመጋቢት ወር በ73.7 በመቶ በማደግ ወደ 700 ሺህ ተሽከርካሪዎች ላይ ደርሷል። ይህም ከጥርና የካቲት የ54.1 በመቶ እድገት የላቀ ሲሆን የቻይና ተሳፋሪ መኪና ማህበር ዋና ጸሐፊ ኩይ ዶንግሹ እድገቱ ከሚጠበቀው በላይ መሆኑን ገልጸዋል። በተቃራኒው የሀገር ውስጥ ሽያጭ በነዳጅ ዋጋ መጨመርና በኢኮኖሚ ማገገም መዘግየት ምክንያት ለስድስተኛ ተከታታይ ወር በ15.2 በመቶ ቀንሷል። በተለይም የነዳጅ መኪኖች ሽያጭ በ15.7 በመቶ የቀነሰ ሲሆን የኤሌክትሪክ መኪኖችም የማበረታቻ ድጋፎች በመቀነሳቸው ሽያጫቸው ተቀዛቅዟል። መንግስት የነዳጅ ዋጋ ጭማሪን ለመገደብ ቢሞክርም የሀገር ውስጥ ፍላጎት አሁንም ዝቅተኛ መሆኑ ተመላክቷል። ብዙዎች የእግር ጠረን ከምን እንደሚመጣ ባለማወቅ እንዲሁም ደግሞ በምን መከላከል እንደሚቻል ባለማወቃቸው ምክንያት ሲጨናነቁ ይስተዋላል። የእግር ጠረን መንስኤው ምንድነው? እንዴትስ መከላከል ይቻላል? የሚለውን የጤና ባለሙያው እንደሚከተለው አዘጋጅቶልናል። ሰላም። እግሮት መጥፎ ጠረን እያመጣ ተቸግረዋል? ምክንያቱን እነግራችኋለሁ። አብራችሁን ቆዩ። ዶክተር ቢኒያም ሳኔ። መጥፎ የእግር ጠረን እንዲኖረን ከሚያደርጉ ነገሮች ውስጥ በዋናነት እግር ላይ የሚገኙ ፈንገሶች ይጠቀሳሉ። እነዚህ ፈንገሶች ከሰው ወደ ሰው የሚተላለፉባቸው ምክንያቶች አንደኛ በባዶ እግር የህዝብ መታጠቢያዎች፣ በመዋኛ ገንዳዎች ውስጥ መራመድ፣ ፎጣዎችን፣ ካልሲዎችን ወይም ጫማዎችን ከሰዎች ጋር መጋራት፣ ጠባብ እና ጥብቅ አድርገው የሚይዙ ጫማዎችን ለረጅም ሰዓታት መልበስ በፈንገስ መተላለፍ እንዲኖር ያደርጋል። ምልክቶቹ ምንድን ናቸው? በእግሮቻችን ጣቶች መካከል ማሳከክ፣ የቆዳ መፈርፈር፣ ማቃጠል ሲኖር፣ ከዚህ በተጨማሪ እነዚህ ፍርፋሪዎች መጥፎ ሽታ ሊኖራቸው ይችላል። በዋናነት በአራተኛውና በአምስተኛው ጣቶቻችን መካከል በምስሉ ላይ እንደምትመለከቱት አይነት የቆዳ መፈርፈር ይከሰታል። የቆዳ ፈንገስ ወይንም የእግር ፈንገስ ህክምናው ምን ይመስላል? ጸረ ፈንገስ ክሬሞችን ወይንም ፓውደሮችን ከፋርማሲ ውስጥ በመግዛት መጠቀም እንችላለን። ከዚህ በተጨማሪ እግራችንን በደንብ ከታጠብን በኋላ በደንብ ማድረቅ ይኖርብናል። እንዲሁም ካልሲዎችን፣ ጫማዎችን፣ ፎጣዎችን ከሰዎች ጋራ መጋራት ማቆም ይኖርብናል። እነዚህ በሚቀቡ መድኃኒቶች ለውጥ ካላገኙ ሐኪሞች በአፍ የሚወሰድ ጸረ ፈንገስ መድኃኒቶች ሊያዝሎት ይችላሉ። በመጨረሻም ሁልጊዜ እግሮትን በደንብ ያድርቁ። ጫማዎትን፣ ካልሲዎትን፣ ፎጣዎትን ከሰው ጋራ መጋራትን ያቆሙ። በህዝብ መታጠቢያዎች እንዲሁም በዋና መዋኛ ቦታዎች ላይ ባዶ እግሮትን አይራመዱ። ሰላም። ብዙ ጊዜ የመኪና ባለቤቶች ከሚያነሷቸው ቅሬታዎች መካከል የመኪና ጎማ ውጪ ቀዳሚው ነው። የጎማ ውጪ ለመቀነስና የተሽከርካሪ ጎማ መበላትን ለመከላከል ተገቢውን ጥንቃቄዎች ማድረግ እንደሚገባ ይነገራል። በጉዳዩ ላይ ተጨማሪውን የአውቶሞቲቭ ባለሙያው አዘጋጅቶልናል። ተከታትለን እንመለስ። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዝግጅታችን የትኛውም አይነት ተሽከርካሪ ብታሽከርክሩ እጅግ በጣም አሳሳቢና ወሳኝ ስለሆነው የጎማ መበላት በስፋት እናያለን። ከመረጃዎቹ ጋር አብራችሁ የሚቆየው የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ።
ከመኪናችን በጣም ወሳኝ ከሆኑ ነገሮች መካከል አንዱ የሆነው የመኪና ጎማ ነው። ጎማችን እኩል የማያልቅ ከሆነ በተለያዩ ችግሮች ሊያሳየን ይችላል። ከነዚህ መካከል የአላይመንት ችግር፣ የአረግራጊ ክፍል ወይ ደግሞ ሰስፔንሽን ችግር ወይም በትክክል የጎማ አየር አለመሞላት ችግር ሊሆን ይችላል። ይህንንም ጎማው የተበላበት ቦታ የሚነግረን የተለያየ ነገር አለ። የመጀመሪያው የጎማው በውስጥ በኩል ወይም በውጭ በኩል ብቻ የሚያልቅ ከሆነ ይህ የሚነግረን የመኪናችን አረግራጊ ክፍል ወይ ደግሞ ሰስፔንሽን ላይ በካምበር የሚባለው ላይ ችግር እንዳለ የሚያሳየን ሲሆን ይህም በአላይመንት መስተካከል የሚችል ነው። ሁለተኛው ደግሞ የጎማው አተላለቅ ከጎማው ውስጥ እንዲሁም ውጭ ሳይበላ የጎማው መሀለኛ ክፍል ብቻ የሚያልቅ ከሆነ የሚያሳየን ጎማው አየር በምንሞላበት ጊዜ ከሚፈለገው በላይ እየሞላ ነው እንደሆነ ነው። የጎማው መካከለኛ ቦታ ላይ ቶሎ ሲበላ ይህንንም ሊያሳየን ይችላል። ስለዚህ ይህ እንዳይፈጠር የመኪናችን ጎማ በትክክለኛ አየር መጠን መሙላት ተገቢ ነው። የመኪናችን ጎማ ትክክለኛ አየር መጠን ስንት እንደሆነ ለማወቅ እጅግ በጣም ዘመናዊ የሆኑ አሁን መጡ ተሽከርካሪዎች የመኪናውን በር በምንከፍትበት ጊዜ ከጎኑ ተጽፈው እናገኛቸዋለን። ሶስተኛው ደግሞ የመኪናችን ጎማ በውጭ በኩል በውስጥ በኩልም እኩል አልቆ ነገር ግን መሃል ላይ ያለው ገና ከሆነ የሚያሳየን ነገር አለ። ይህም የጎማው የአየር መጠን በጣም ከመጠን በታች አንሶ እንደሆነ ነው። ስለዚህ ከላይ እንዳየነው ትክክለኛው የአየር መጠን መጠቀም እንዳለብን ያሳየናል። እነዚህ በአላይመንትና በጎማ አየር መጠን በማስተካከል የሚመለሱ ሲሆኑ ነገር ግን አንዳንድ ጊዜ የመኪናው አረግራጊ ክፍል የሆኑት ላይ ጉዳት በሚያጋጥምበት ጊዜ የመኪናችን ጎማ በአንድ በኩል የተጣመመ ይሆናል። ይህም ያለ ጊዜ ለጎማ ወጪ እንድንዳረግ ያስገድደናል። ከዚህ በተጨማሪ ጎማው በምንቀየርበት ጊዜ በተሻለ መጠን አራቱንም ጎማ እኩል ብንቀይር ይመረጣል። ሌላኛው ደግሞ መኪናችን ሰርቪስ በምናደርግበት ጊዜ አራቱንም ጎማ ቦታ ብናቀያየራቸው ተመራጭ ነው። በተለይ ሶስቱ ድራይቭ የሆኑ ተሽከርካሪዎች ላይ የመኪናችን የፊተኛው ጎማ የሚነዳው የፊተኛውን ጎማዎች በመሆኑ ለመዞርም ያንን ጎማ ስለሚጠቀም ወደ ፊተኛው ጎማ የተሻለ ጤንነት ያለው ጎማ መጠቀም ይወስናል። ይህ ለመኪናው ጤና ብቻ ሳይሆን ለመኪናችን ደህንነትም ይጠብቅልን ስለሆነ ስለዚህ እነዚህ እና ሌሎችንም ጥንቃቄ ማድረግ ይኖርብናል። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘሁ።